አሜሪካ ከታሪክ ምን ትማራለች? ኢራን የስዊስ ቦይ ቀውስን ስለምን በትራምፕ ላይ የደገመችው ነው? ዩናይትድ ስቴትስ እና ኢራን ከአንድ ወር በፊት በኢራን ላይ የቀሰቀሰው ጦርነት ባልተጠበቀ ሁኔታ ተወሳስቦ እየተካሄደ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የማህበራዊ ሚዲያ ጽሑፎችን ለአጭር ጊዜ ቢሆንም ግርግሩን እያባባሱና ዓለም አቀፍ ገበያዎችን እያናወጡ ይገኛሉ። የትራምፕ አስተያየት ብቻ ሳይሆን ታሪክም የዚህን ጦርነት አቅጣጫ እየቀየረው ይመስላል። ግጭቱ ከተቀሰቀሰ ወዲህ ባለሙያዎች ጉዳዩን ለመረዳትና ወዴት ሊያመራ እንደሚችል ለመተንበይ እየሞከሩ ነው። ሰላም ጤና ይስጥልን ውድ የተከበራችሁ የጎቲቪ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። ይህ ዘወትር ሐሙስ ረፋድ ላይ የሚደርስላችሁ የትንታኔ ፕሮግራም ጀምሯል። ፕሮግራም በመምራት አብራችሁ ቆይታ የማደርገው እኔ ሳራ ባተና ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነው። እስከ ፕሮግራም ፍጻሜ ድረስም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። አሜሪካ ከታሪክ ምን ትማራለች? ኢራን የስዊስ ቦይ ቀውስን ስለምን በትራምፕ ላይ የደገመችው ነው? ዩናይትድ ስቴትስ እና እስራኤል ከአንድ ወር በፊት በኢራን ላይ የቀሰቀሱት ጦርነት ባልተጠበቀ ሁኔታ ተወሳስቦ የተካሄደ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የማህበራዊ ሚዲያ ጽሑፎችን ለአጭር ጊዜ ቢሆንም ግርግሩን እያባባሱና ዓለም አቀፍ ገበያዎችን እያናወጡ ይገኛሉ። የትራምፕ አስተያየት ብቻ ሳይሆን ታሪክም የዚህን ጦርነት አቅጣጫ እየቀየረው ይመስላል። ግጭቱ ከተቀሰቀሰ ወዲህ ባለሙያዎች ጉዳዩን ለመረዳትና ወዴት ሊያመራ እንደሚችል ለመተንበይ እየሞከሩ ነው። ስዊስ ቦይ በእስራኤል ላይ የሚሳኤል ጥቃት መክፈታቸውን ተከትሎ በግጭቱ ውስጥ አዲስ ግንባር ተከፍቷል። ሁቲዎች በቀይ ባህር በኩል ወደ ስዊስ ቦይ የሚያመሩ መርከቦች የማቃጠል አቅም ስላላቸው በዓለም ኢኮኖሚ ላይ ተጨማሪ መስተጓጎል እንዳይፈጠር ስጋት ደቅኗል። ቡድኑ 30 በመቶ የሚሆነው ዓለም አቀፍ ኮንቴይነሮችንና 15 በመቶ የሚሆነው የንግድ እንቅስቃሴ የሚተላለፍበትን ወሳኝ የውሃ መስመር መዘርጋት ባይችልም እንኳን አካባቢውን ሊያምስ ይችላል። ይህ ደግሞ ኢራን በሆርሙዝ ወሽመጥ የፈጠረውን መስተጓጎል ላይ ሲጨመርበት የዓለም የምጣኔ ሀብት ወደ ቀውስ ውስጥ በመግባት ውጤቱ ሊያስከፋ እንደሚችል ይናገራሉ። ተንታኞች የአሁኗን የመካከለኛ ምስራቅ ጦርነትን ለማስረዳት ከ70 ዓመታት በፊት የተከሰተውን የስዊስ ቀውስን በምሳሌነት ይጠቅሳሉ። የግብጽ ፕሬዝዳንት የነበሩት ጋማል አብደል ናስር በአውሮፓውያን 1956 የስዊስ ቦይን ተቆጣጠሩ። ፈረንሳይ፣ ብሪታንያና እስራኤል ይህንን ለመቀልበስ ያደረጉት ሙከራ ሳይሳካ ቀረ። ለትራምፕና ለአጋራቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ረገድ ታሪክ አሳሳቢ መልእክትን ያስተላልፋሉ። ከሁሉም በላይ ብሪታንያ የዓለም ሀያል ሆና የቆየችበት ጊዜ እንዳበቃ የሚያሳይ ነው። ከመጀመሪያው የዓለም ጦርነት ወዲህ በመካከለኛው ምስራቅ የነበራት የበላይነት መጨረሻ ነበር። ለዓለም አቀፍ ኢኮኖሚ ወሳኝ በሆኑት መስመሮች ላይ ቴህራንና ሁቲዎች እየተገበሯቸው ያሉ ስልቶች ከናስር አካሄድ ጋር ይመሳሰላሉ። የእንግሊዝና የፈረንሳይ ኃይሎች የስዊስ ቦይ ሰሜናዊ ጫፍ ዳርቻ ሲደርሱ ናስር በደርዘን የሚቆጠሩ መርከቦችን በማስመጥ ቦዩን ዘግተው ከፋርስ ባህረ ሰላጤ የሚመጣውን ነዳጅ እንዳይጓጓዝ አቋርጠው ነበር ሲሉ የአሜሪካ ታሪክ ጸሐፊ ኤልፍሬድ ደብሊው ማይኮ ጠቁመዋል። የወቅቱ የአሜሪካ ፕሬዝዳንት ድዋይት አይዘን አወር ከሶቪየት ጋር በገቡበት የቀዝቃዛው ጦርነት ወቅት የፈጠረውን ይህንን ችግር ለመፍታት ጣልቃ በመግባት ብሪታንያና ፈረንሳይ እንዲወጡ አስገድዷቸዋል። በወቅቱ ብሪታንያ በተባበሩት መንግስታት ማዕቀብ ተጥሎባትም ነበር። የገንዘቧ ዋጋም ሊያሸቅብ አፋፍ ላይ ደርሶ ነበር። ዓለም አቀፍ ሀያልነቷ ሊጠፋ እየተቃረበ ነበር ሲሉ ማይኮ ጽፈዋል። ነገር ግን የዚያን ወቅት የስዊስ ቀውስ ከዛሬ ግጭት ጋር ሙሉ በሙሉ ማመሳሰል ትክክል አይደለም ይላሉ ቦሄን። የአሜሪካን ሀያልነት ከሁለተኛው የዓለም ጦርነት በኋላ ከነበረችው ከብሪታንያ ጋር እያወዳደርኩኝ አይደለም። ሁሉም ሀያላን ሀገራት ግን ከፍና ዝቅ ማለታቸው የሚጠበቅ ነው። ቻይና በማንሰራራት ላይ በምትገኝበት ወቅት አሜሪካ ተመሳሳይ ነገር ከገጠማት ይህ በታሪክ ምሁራን እንደ አንድ ርዕሰ ጉዳይ ሊጻፍ ይችላል። ሁኔታዎችን ለመረዳት በ70 ዓመታት ውስጥ ታሪክ የፈጠረውን ተጨማሪ ትምህርት መመልከት ጠቃሚ ነው። በሌላ መረጃ እስራኤልና ሊባኖስ ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ ፊት ለፊት ተገናኝተው ተወያዩ። ሊባኖስና እስራኤል ከ3 አስርት ዓመታት በኋላ የመጀመሪያውን የዲፕሎማሲ ውይይት በዋሽንግተን አደረጉ። ይህ ውይይት በእስራኤልና በኢራን በሚደገፈው ሄዝቦላህ መካከል የተቀሰቀሰውን ግጭት ለማስቆም መንገድ ይጠርጋል ተብሎም ተገምቷል። በሁለቱ ሀገራት መካከል አደራዳሪ ሆነው የተገኙት የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የሄዝቦላህን ተጽዕኖ ለማስቆም ታሪካዊ ድል እንደሆነም ተናግረዋል። አሜሪካ ያወጣችው መግለጫ ሁለቱ
ሁለቱ ወገኖች ወደፊት በሚገልጹበት ጊዜና ቦታ በቀጥታ ድርድር ለመጀመር መስማማታቸውም ይገለጻል። እስራኤል ሁሉንም መንግስታዊ ያልሆኑ የሽብር ቡድኖች ጥቃት ማስፈታት እንደምትፈልግም ተናግራለች። ይህም የሂዝቦላ ታጣቂዎችን ለማመልከት የተጠቀመችበት ነው። ሊባኖስ የተኩስ አቋም ስምምነት እንዲደርስና ሰብአዊ ቀውሷን ለመፍታት እርምጃዎች እንድትወስድ ጥሪ አቅርባለች። ሁለቱ ሀገራት የዲፕሎማሲ ግንኙነት የሌላቸው ሲሆን በመካከለኛው የመጨረሻው ቀጥተኛና ከፍተኛ ባለስልጣናት ደረጃ ውይይት ያደረጉት እንደ አውሮፓውያን አቆጣጠር በ1993 ነበር። አሜሪካና እስራኤል በኢራን ላይ ጦርነት በጀመሩ በጥቂት ቀናት ውስጥ የሂዝቦላ ወደ እስራኤል ሮኬቶችና ድሮኖችን ማወንጨፍ ተከትሎ የእስራኤል ጦር በሊባኖስ ወታደራዊ ዘመቻ ከጀመረበት ጊዜ አንስቶ ከ2000 በላይ ሰዎች ተገድለዋል። ሁለቱ ወገኖች ማክሰኞ ዕለት በዋሽንግተን ሲገናኙ ሂዝቦላ በሊባኖስ በሚገኙ የእስራኤል ወታደሮችና በእስራኤል ላይ ቢያንስ 24 ጥቃቶች እንደተፈጸመም ተነግሯል። በሰሜናዊ እስራኤል ድሮኖችና ሮኬት መተኮሳቸውን ተከትሎ የአደጋ ጊዜ ደውሎችም ተሰምተዋል። እስራኤል በሊባኖስ የምታደርገው ወታደራዊ ዘመቻ በጋዛ ጦርነት ወቅት እንደ አውሮፓውያን አቆጣጠር በ2023 እና በ2024 የተዋጋች የሂዝቦላህን ትጥቅ ለማስፈታትና ለማፍረስ ያለመ መሆኑን ተናግራለች። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ቶሚ ፒጎት ከውይይቱ በኋላ በሰጡት መግለጫ እስራኤልና ሊባኖስ የሂዝቦላህን ተጽዕኖ ለመቀነስ ለመስራት መስማማታቸውን ተናግረዋል። ሊባኖስ በበኩሏ በሀገሪቱ ውስጥ ያለውን ከባድ የሰብአዊ ቀውስን ለመፍታትና ለማቃለል ተኩስ እንዲሁም ተጨማሪ እርምጃዎች እንዲወስዱ ጥሪ ማቅረቧን ተናግረዋል። ይህ በእንዲህ እንዳለ እስራኤል ከሂዝቦላ ጥቃቶች ራሷን የመከላከል መብቷን እንደምትደግፍ ገልጻለች። ሩቢዮ ከስብሰባ በፊት ለጋዜጠኞቹ ውይይት ሂደት መሆኑም ተናግረዋል። ይህ ጊዜ ይወስዳል፣ ነገር ግን ይህ ጥረት ዋጋ እንዳለውም እናምናለን ብለዋል። በዚህ ላይ ለመገንባት የምንፈልገው ታሪካዊ ስብሰባ ነው። የሊባኖስ ፕሬዝዳንት ጆሴፍ አውን በሰጡት መግለጫ ውይይቱ በአጠቃላይ የሊባኖስ ህዝብና በተለይም በደቡብ አካባቢ የሚኖሩ ዜጎች ላይ የሚደርሰውን ስቃይ የሚያበቃበት ጊዜ መጀመሪያ እንደሚሆን ተስፋ እንዳላቸውም ተናግረዋል። ለግጭቱ ብቸኛው መፍትሄ የሊባኖስ የጦር ኃይሎች ለአካባቢ ደህንነት ብቸኛ ተጠያቂ መሆኑ እንደሆነም ተናግረዋል። የሊባኖስ መንግስት ሂዝቦላህን ለመጋፈጥ ያለው አቅም ግን ውስን ነው። ከውይይቱ በፊት የድርጅቱ ከፍተኛ አባል እንደተናገሩት በዋሽንግተን የሚስማሙበትን ማንኛውም ጉዳይ እንደማያከብር ተናግረዋል። እኛ በሚስማሙበት ጉዳይ ተገዢ አንሆንም ሲሉ የሂዝቦላ የፖለቲካ ምክር ቤት አባል የሆኑት ዋፊቅ ሳፋ ተናግረዋል። እንደ አውሮፓውያን አቆጣጠር በ1982 የተመሰረተው ሂዝቦላ በሚገባ የታጠቀ ቡድን ሲሆን በሊባኖስ የሺአ ሙስሊሞች በብዛት የሚኖሩበት የሀገሪቱ ደቡባዊ ክፍል እንዲሁም በዋና ከተማዋ ቤሩት ደቡባዊ ዳርቻዎች በስፋት ይንቀሳቀሳሉ። አሜሪካና ኢራን በፓኪስታን ባደረጉት ውይይት የኢራን ተደራዳሪዎች ሊባኖስ የተኩስ አቁም ስምምነት ውስጥ እንድትካተት አጥብቀው ጠይቀዋል። ነገር ግን አሜሪካም ሆነ እስራኤል በዚህ እንደማይስማሙም ተናግረዋል። አንድ የአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣን እንደተናገሩት የኢራንና የሊባኖስ ውይይት የታቀደው ከአንድ ወር በፊት ነው። በእስራኤል ዘመቻ ከተገደሉት ከ2000 በላይ ሊባኖሳውያን በተጨማሪ በግጭቱ ወደ 1 ሚሊዮን የሚጠጉ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። ለዛሬ ይዘንላችሁ የመጣነው ይህንን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።